ከኦርቶዶክሶች ጋር ጸብ መፍጠሪያ መንገድ ነው የሀገር ነው ተጠቀምበት። ዒድ ለምን እዛ ሜዳ ውስጥ ሽቀት ሰግዳለህ? ያን ፈልገህ ከሆነ አላህ የደነገገልህ ሁለት ዒዶች ለምን መስቀል አደባባይ ላይ አይሰግድም? ያን ፈልገህ እውነት ከሆነ ነገር ግን ነገሩ ያ አይደለም። ገንዘብና ገንዘብ ነው ስፖንሰር። ስለ ጎዳና ኢፍጣር ይሄ መጨረሻ ቪዲዮ ነው። ቪዲዮ ነው ምናምን ለምትሉ አካላት መብላት ቪዲዮ አይደለም፣ ረመዳን ቪዲዮ አይደለም። በተለይም እንደነ ረምዚ አይነት ሰዎች ይወጡ የሚቃወሙት ቢዝነስ ለመስራት አልመቻቸው ብሎ ነው። በግብጽ በሰባተኛው ክፍለ ዘመን ነው የጋራ ኢፍጣር የተጀመረው። በሶሪያ በሰባተኛው ክፍለ ዘመን ነው የጋራ ኢፍጣር የተጀመረው። እንደውም በበኒ ኡመያ ስርወ መንግስት ማለትም በነ ሙአዊያ ዘመን ነው የጀመረው። ሙአዊያ ብሎ ማለት በእስልምና ታሪክ እንደሱ አይነት ንጉስ የለም የተባለለት የሙአዊያ ዘመን ላይ ነው በሰባተኛው ክፍለ ዘመን የጋራ ኢፍጣር የነበረው። በሶሪያ በቱርክ በ12ኛው ክፍለ ዘመን ነው የጋራ ኢፍጣር የጀመረው። በኡስማን አልጋዚ ዘመን ነው የጀመረው ማለት ነው። በተለይ የግብጾቹ በጣም ደስ የሚል ታሪኩ በሰባተኛው ክፍለ ዘመን የጋራ ኢፍጣር ቢኖርም 8ኛው ክፍለ ዘመን ላይ መኳንንቶችና ሀብታሞች ተሰብስበው ማዕድ ያዘጋጁና ለድሆች ይብሉ ተብሎ የሚሰጥ ነው። እንደውም ማዕደቱ ረህማን ይባላል። ይሄ የእዝነት ማዕድ ነው፣ የረህማን ማዕድ ነው የሚባል ነው ታሪኩ። የኢትዮጵያ ሙስሊም በታሪክ በኢኮኖሚ በእውቀት በስነልቦና ወደ ኋላ የቀረ የላሸቀ ስነልቦና ታሪክና እውቀት ያለው ስለሆነ የኢትዮጵያ ሙስሊም ምክንያቱም የኦርቶዶክስ አጼዎች ታሪኩንም እንዳያቅ እንዳይማር በቀደዩስ እንዲሆን ምንም ማለት የነቃ እንዳይሆን አድርጎስ ስለነበረ የኢትዮጵያ ሙስሊም ዝም ብሎ በስም ነው ሙስሊም ነኝ የሚለው እንጂ እስላማዊ መንፈሳዊ መነቃቃት የለውም በታሪክ የኢትዮጵያ ሙስሊም። ለዛ ነው ባለፈ አንድ አላህ ይዘንለት የጓዳና ኢፍጣር ብሎ የጀመረ አላህ ይዘንለት ያ ሰው ትዛስ ባላቸው እንጂ ረስተውታል። ዝም ብሎ እኮ በደመ ነፍስ ያለ ሙስሊም ነው የኢትዮጵያ ሙስሊም፣ የአፍሪካ ሙስሊም። በዛው አጋጣሚ ከኢትዮጵያ ሙስሊም በአረብ ሀገር ለምሳሌ በሶሪያ፣ በፍልስጤም፣ በግብጽ ያሉ ክርስቲያኖች እስላማዊ እንትን ግንዛቤና እስላማዊ የመላበስ አላቸው። ምክንያቱም ከሙስሊሙ ዓለም ስለኖሩ በደንብ ነው የሚያውቁት። ባለፈ አንድ የሊባኖስ ክርስቲያን ሰው ስለ እስልምና ስለ ነብያችን ሲናገር ሰምቼ አሁን እኔ ሙስሊም ነኝ ያልኩ ሰውየው እንግዲህ ካፊር ነው። ስለዚህ የአፍሪካ የኢትዮጵያ ሙስሊም የሀበሻ ሙስሊም ነኝ ማለቱ ነው እንጂ ከዚህ ከአረቡ ካፊር የሚለያየው የአረብ ካፊር ይሻላል ከኛ ሀገር እኮ። ምክንያቱም ታሪኩ ምኑን ስለማያውቅ ማለት ነው። እና እነ ረምዚ እየወጣችሁ ገንዘብ አላስተራስላችሁ እየወጣችሁ የምትንጫጩት እንጂ ምንም ታሪክ አታውቁም። እና ደግሞ ይሄን ቪዲዮ እንድሰራ ያደረገኝ ረምዚ ኦርቶዶክሶችን ለማናደር ነው ወይ ላልከው፣ በክርስትና ታሪክ የኦርቶዶክስ ሃይማኖት አባቶች ጥቁር የሚለብሱት ምንድነው? አገራችን ላይ እኮ አህዛብ ኖረ። በኢትዮጵያ የኦርቶዶክስ ንጉስ የለም በማለት እኮ ነው። እንደውም ዋና ጥቁር መልበስ የተጀመሩ መቼ እንደው ታውቃላችሁ? በ18ኛው ክፍለ ዘመን ቆስጠንጥንያ ስትወድቅ ቆስጠንጥንያ መንግስታችን ወደቀ ብለው በዛ ምክንያት ነው የሐዘን ልብስ ጥቁር የለበሱት። እና የሐዘን ልብስ ጥቁር እንደለበሱ ይሞታሉ። እንኳን አይደለም መንግስታቸው ዶክትሪናቸው ወድቋል። በቃ በድላቸው ይዘሩ። እኛ ሙስሊሞች ነን። የኛ እምነታችን የኛ ዶግማና ዶክትሪናችን ከነብያት ከሷቦች ከሐዋርያት ነው፣ ከተውራት ከኢንጂል ከቁርአን ነው እንጂ ቄስና መነኩሴ ተሰብስበው አይደለም የኛን ታሪክና የኛን አጽዋማት የኛን መተባበር የኛን መንፈሳዊ የኛን ሃይማኖት የደነገገልን አላህ ነው። ነብያቶች ሷሃቦችና ሐዋርያት ያስተላለፉልን ያዝ ነው። ኮራ ብለን ገና ነጭ ለብሰን ነው በአብዮት አደባባይ የምናፈጥረው። ነገር ግን በኦርቶዶክሶች አጨብጭበው ለምን አገኘ? ኦርቶዶክሶች ጥቁር እንደለበሱ ይሞታሉ። መንግስታቸውም ወድቋል፣ ዶክትሪናቸውም ወድቋል። መንግስታቸው እንደወደቀ ሁሉም ሰው ያውቃል። አሁን ዶክትሪናቸው እንደወደቀ ገና ህዝቡ በደንብ ስላልሰማ ነው። ቀስ በቀስ የሚረሳ ሃይማኖት ነው። አሁን ከነሱ ጭብጨባ አገኘ አላገኘ ምንድነው? ይሞቱ ቢገይዚህም አልহামዱሊላህ እኛ ሙስሊም ያደረገን ማለት ነውና ምን ለማለት ነው? ሌላው መሻይኾች አላህ ይጠብቃቸውና እንግዲህ ራምዚ አቡ ፍሉስ የሸህ ኤልያስን አላህ ይጠብቀው ነው የሱን ስም አንስቷል። እኔ ጽሁፉን አንብቤ ያለሁኝ ከጥቅሙ ጉዳቱ ያመዝናል ነው ያለው። በዛው አጋጣሚ የጎዳና ኢፍጣር ለምታዘጋጁት ወንድሞች ማስተላልፈው ቁጥሩን ተውት ነው የምለው። አንደኛ የጎዳና ኢፍጣር፣ ሁለተኛ የሚለው እንተውት። ኖርማሊ ረመዳን ያለ ነው። ኖርማሊ ረመዳን አመት በመጣ አላህ በአመት ያመት ሰው ይበላችሁ ይመላለስባችሁ። ረመዳን ቁጥራት የዝግጅቱን ቁጥራት ትስጡት። አንደኛ ነገር። ሁለተኛ ነገር ደግሞ
ወጥ የሆነው ረመዳን በገባ በ10ኛው ቀን በ20ኛው ቀን በ15ኛው ቀን ያንን አዘጋጅታችሁ ብሉ ጠጡ። ሌላው ደግሞ መሻይሆች እንዲታዘቡ ያደረገውና ቢዲአ ነው እንዲሉ ያደረጋቸው ምንድነው አንዳንድ ጎረምሶች የሴትና የወንድ ጎረምሶች አግባብ የሌለው ነገር ስለሚያደርጉ ነው። ያ በጣም ነው የሚደብረው። ያንን የምታደርጉ ሙስሊሞች ወጣቶች ባካችሁ በጉርምስናችሁ ይሁንባችሁ፣ ያንን አቁሙ። ሲቀጥል ደግሞ ጎረምሳ ሴትና ጎረምሳ ወንድ ልጆች ያላችሁ መንፈሳዊ መላበስ የሌላችሁ ልጆቻችሁን ያዙልን፣ እዛው ቤታችሁ ሰራቸው። በቃ መንፈሳዊ መላበስ ያለው የመጾምን ትርጉም የረመዳንን መንፈስ የሚረዳ ስነ ስርዓት ያለው ሰው ወጥቶ ያፍጥር። በተለይም ደግሞ እንደነዚህ አይነት ፍጣሮች ወንዶች ናቸው። ሴቶች ምግብ ይሰራሉ፣ ምግብ በማብሰል አጅር ያገኛሉ። ምግቡን ለወንድሞቻቸው አድርሰው ወይ ቤታቸው ያፈጥራሉ ወይም ሰተር ብለው ሀያ ባለ ሁኔታ ለብቻቸው ያፈጥራሉ። ቅልቅል ለመጀናጀን ለመጣበስ ሂና ተሰርተሽ ጸጉርሽን ምን አስመስለሽ የምትሄጂ ሴት አላህን ፍሪ፣ በእናንተ ምክንያት ነው ቢዲአ ነው እያሉ ሰው እየተንጫጫብን ያለው ማለት ነውና ይሄንን ለማለት ነው። እና ምን ልል ነበር? በቃ ይሄን ጨርሻለሁ። ጨርሻለሁ። ሪከርድ አብዝቻለሁኝ። ሼር አድርጉት። ሶሪ ሌላ የረሳሁት ትናንትናም ተናግሬ ያለሁኝ በነብያችን መሐመድ አለይሂ ሰላቱ ወሰላም ዘመን አለሰፋ የተባሉ ድሃ የሆኑ ሷሃቦች ነበሩና እነዚህ ሷሃቦች ጋር ሀብታም ሷሃቦች መተው ያፈጥሩ ነበረ። እንደውም ሴት ሷሃቦችም ምግብ እያበሰሉ ለድሆች ያደርሱ ነበርና በጋራ መብላት በጋራ ማፍጠር የተለመደ ነው። እንደውም ሷሃቦች ያኒ ድሃውም ሀብታሙም ቅልቅል ነውና አንድ ወቅት ነብያችን አለይሂ ሰላቱ ወሰላም ምን ስንበላ አንጠግብም ብለዋቸው ሷሃቦች በጋራ ስለማትበሉ ነው፣ ቢስሚላህ ብላችሁ ስለማትበሉ ነው በረካ አጣችሁት ብለዋቸዋል። ስለዚህ በጋራ መብላት ሱና ነው። ነገር ግን በጋራ ስትበሉ የዝንጀሮ ባህሪ የምታደርጉ ዊርድ የሆነ ባህሪ የምታደርጉ ወጣቶች እባካችሁን እላለሁኝ። ይሄን መልእክቴን ሽር አድርጋችሁ አድርሱልኝ።